ሰላም ሰላም ቤተሰብ ኤፌክስ ማይክ ሂር። እንዴት ነው የትሬዲንግ ዊክ እንዴት ነበረ? እናም በዛሬ ቪዲዮ እንግዲህ የምናየው ያው ሴፍቲሲ አፕዴት እናያለን። የባንኮች ፖዚሽን ከባለፈው ሳምንት ምን ያህል ለውጣል የሚለውን እናያለን። ምክንያቱም እኛ ባንኮችን የምንከተለው ትሬድ ስናደርግ፣ ስለዚህ ሁሌም ስንመጣ ወደ ቼንጅ ኮለመን ሁሌም ያው የምናየው ከባለፈው ሳምንት የነበረው እዚህ ጋር ቼንጅ እንደምታዩት ከባለፈው ሳምንት የነበረውን ቼንጅ ማለት ነው። ስለዚህ እሱን እናያለን እና አሁን ከዚህ ፖዚሽን ስናይ ብዙም ፖዚሽን የለም። ዩኤስዲ ላይ ሪፖዚሽን አለ። ጎልድ ላይ ትንሽ ቀነስ ብለዋል። ሌሎቹ ደግሞ ግሪን ነው የሚያሳዩን። ወደ ኢንዴክስ ብንሄድ ወደ እነዚህ ወደ በተለይ 99,000 ሊሆን ይችላል። ግን ኤስኤምፒ ጋር ብንሄድ እንግዲህ እንዴት ኒውትራል እንደሆነ እያያችሁት ነው። ምንም ሳይን አልሰጠኝም። ስለዚህ አሁን ወደ አሪፍ ሳይን የሚሰጡኝን ነው ማለት ነው። ስለዚህ ከነዚህ ፔሮች ወይም ከነዚህ ኮሞዲቲ ሊሆን ይችላል ብቻ እኔ ከትሬድ ከማድረጋቸው የኤስዲጂፒዋይ እና ጎልድ እና ሲልቨር ላይ በጣም ኢንትረስት አለኝ እነዚህን ትሬድ ለማድረግ። ሌላኛው ደግሞ እያዩ ያለሁት ጂቢፒ ዩኤስዲ ወደ ጂቢፒ ዩኤስዲ አሁን ከመጀመሪያ ብንሄድ ፖዚሽናችን ለመጨመር እየሞከሩ ነው። እንግዲህ እነሱ ፖዚሽናቸው እየጨመረ ከሆነ እንግዲህ ወደ ማርኬቱ ባሳያቸው አሁን ወደ ጂቢፒ ዩኤስዲ ያው አሁን ዊክሊ ሰፕላይ ዞን ውስጥ ነው ያለው። ብሬክ ሲያደርግ እንግዲህ የዛኔ ወደ ዲማንድ ዞናችን ሲመጣ የዛኔ ባይ የምናደርግ ይሆናል ማለት ነው። ስለዚህ አሁን ከማርኬቱ የምጠብቀው ምንድን ነው ማለት ነው? እንደዚህ አይነት ሙቭ ነው ማለት ነው። እና የዛኔ ዲማንድ ዞን ላይ ሲመጣ የዛኔ ባይ እናደርጋለን ማለት ነው። ያው ይህንን ይመስላል ጂቢኤስቲ ብዙም ገና ማርኬቱም ስትራክቸር በደንብ አልፈጠረም። አሁን ግን በጉጉት እየጠበቅኩ ያለሁት ዩኤስዲጂፒዋይ ጎልድ እና ሲልቨር ነው። ስለዚህ ወደ ዩኤስዲጂፒዋይ ብንሄድ ወደ ሴፍቲሲ ዳታ ብንሄድ ማለት ነው። እዚህ ጋር ታች መጥቼ ሴፍቲሲ ዳታ ጋር ብሄድ እንግዲህ ሴል እያደረጉ ነው ባንኮች። አሁን መጠንቀቅ ያለብኝ እና ትንሽ ሪስክ ማኔጅመንት ማስተካከል ያለብኝ ባንኮች ማክስ ዳውት ሆነዋል በሾርት ፖዚሽናቸው ማለት ነው። ስለዚህ ከኦል ታይም ፖዚሽናቸው ማክሳት ተደርጓል። ከበፊቱ ብዙ ብር አወጥተዋል ማለት ነው። ስለዚህ የዛኔ እነሱ ብራቸውን ይቀንሳሉ። እነዚህ በዛ ሰዓት ብራቸውን ሲቀንሱ ማርኬቱ ላይ ኢፌክት አለው። ማርኬቱን የማንቀሳቀስ እንደ ኃይልም ልንቆጥሮ እንችላለን ማለት ነው ባንኮቹን ብዙ ሲያደርጉ። ስለዚህ አሁን ይሄ እንግዲህ ማክስ ዳውት አንዴ ፖዚሽናቸውን ክሎዝ ሲያደርጉ ማርኬቱ ኢፌክት ሊኖር ይችላል። ስለዚህ በዛ ምክንያት ትንሽ ፑል ባክ ልናይ እንችላለን። ግን አሁን ግን ኦቨርኦል እኛ የምናየው እዚህ ጋር ቀይ እያሳየን እንግዲህ እንደ አግሬሲቭ ማለት ነው። ቀይ እያየው ከሆነ እንደ አግሬሲቭ ነው ማየው ማለት ነው። ስለዚህ አሁን በዛ ምክንያት እንግዲህ ሴል እያደረግኩ ነው። እዚጋ ሎንግ ላይ እንደምታዩት ሰማይ ነው። ይሄ ሰማይ ደግሞ ምንም ኢንተረስት የላቸውም እንደማለት ነው የምቆጥረው ማለት ነው። ነጭ እንደ ኒውትራል ነው የምቆጥረው ማለት ነው። ወደዚህ ወደ ሎንግ ሾርት ፐርሰንቴጅ ሲመጣ ደግሞ ሰማያዊውን እንደ ኒውትራል ቆጥረዋለሁ። ቀዩን እንደ ሾርት ፖዚሽን ዶሚኔት እያደረገ ነው። አረንጓዴውን ደግሞ እንደ ሎንግ ፖዚሽን ዶሚኔት እያደረገ ነው ማለት ነው። እና ለዩኤስዲጂፒዋይ ወደ ማርኬቱ ብንሄድ እንግዲህ እቺ ሰፕላይ ዞን ላይ ነው ያለው። አሁን እንግዲህ ከዚህ ሴል የማድረግ እየሞከርኩ ነው። አሁንም ፖዚሽን አለኝ። እንግዲህ ስቶፕ አውት ካረገኝ እንግዲህ እዚች ዴሊ ዞን ላይ እንግዲህ ብዙ ጊዜ ባንኮች ማክሳው ሲደረጉ ወደ ዴሊ ዞን ወደ ዊክሊ ዞን ፍለጋ ይመጣሉ። ከዛ ነው እንግዲህ ሴል የሚያደርጉት። አሁን ማርኬት ወደዚህ ሊመጣ ይችላል። ከዛም የዛኔም ሴል ለማድረግ ያው ፍላጎትም አለኝ። አሁን እዚህ ጋር ወደ 1% ብቻ ነው ሪስክ ያደረኩት፣ ብዙም አይደለም። ያው እርግጠኛ ሲሆን ብዙ ጊዜ 2% ነው ሪስክ ማድረገው። ግን አብዛኛውን እኔም ሪስክ ማድረገው 1% ነው። እና አሁን እዚህ ጋር ቀጥታ ነው ከዚህ ጋር ከዲማንድ ዞን ከሰፕላይ ዞን ሴል ያደረኩት። እንግዲህ
እንግዲህ ማርኬቱ አሪፍ ከወደ ፕሮፊት እንሆናለን፣ ካልሆነ ወደዚህ ዞን እንግዲህ ሲመጣ ሴል ለማድረግም ኢንትረስትድ ነኝ ማለት ነው፣ ኦፕን ነኝ። ሌላኛው ደግሞ ወደ ጎልድ ስንመጣ ጎልድ እንግዲህ ሞዶ ፔር ነው፣ ምክንያቱም ብዙ ጊዜ የሆነ አክሽን አለ ማለት ነው። ሴልስ ማድረግ አልወድም ጎልድን። ስለዚህ አሁን በቼንጅ ላይ እንግዲህ 13 እኛ ባይ ለማድረግ እየሞከረ እነሱ ፖዚሽናቸው ቀንሶ ነበር ማለት ነው። ስለዚህ አሁን እዚህ ጋር እንግዲህ እንደምታዩት አሁንም አረንጓዴ ነው፣ ሎንግ ዶሚኔት እያደረገ ነው። ግን ምንድነው ጎልዳውን በምሳሌ ማርኬቱ ላይ ብታዩት በጣም ወደ ላይ እየሄደ ነው። አንደኛው ምክንያት አሁን እነዚህ ባንኮች ባይ ያላደረጉት ምክንያት እንግዲህ እየጠበቁ ነው ማለት ነው። ስለዚህ ለምንድነው እዚህ ጋር ባንኮች ባይ ያላደረጉት ብላችሁ ብትጠይቁኝ እንግዲህ ወደ ጎልድ ማርኬቱ ብንሄድ ማለት ነው እዚች ጋር ኢኳል ሃይ ነበር። ይሄ እንግዲህ ኦል ታይም ሃዩ ነበር። እንግዲህ ማርኬቱ ፑልባክ ከማድረጉ በፊት ኦል ታይም ሃዩ እችኛው ዞን ማለት ነው፣ እችኛው ዞን ነበረች እና ይህን ዞን እንግዲህ እስከሚሰብር እየጠበቁ ነው ማለት ነው ብዬ ማስበው። እና እዚህ ጋር ይህን ሪዛልት ማታዩት ለምንድን ነው? እዚህ ጋር ዴቱን ሳልቀይር ነው። ዴቱ መሆን ያለበት ከማርች ስንት ነው ማለት ነው? 7 ቀን ማርች 11 ማለት ነው። ይሄ ማርች 11 ማለት ባለፈው ማክሰኞ ማለት ነው። በዛ ቀን ነው ወይ በዛ ቀን ነው እንግዲህ የነሱ ሪፖርት የሚወጣው ማለት ነው። የነሱ ያው ሪፖርት የሚወጣው አርብ ነው ወይ ሆሊዴይ ከሆነ ሰኞ ላይ ነው የሚወጣው። ግን እዛ ላይ የሚወጣ ፖዚሽን ግን ዳታው የማክሰኞ ዳታ ነው የሚወጣው ማለት ነው። የማክሰኞ ዳታ አርብ ነው የሚወጣው ማለት ነው። እና እንግዲህ ይሄኛው ብሬክ ያደረገው መች ነው? ይሄን ብሬክ ያደረገው መች ነው? ትላንት ነው። እንዲሁም አግሬሲቭ ወደ ላይ መሄድ የጀመረው መች ነው? ማክሰኞ እንግዲህ የዛኔ ነው የጀመረው ማለት ነው። እንደውም ወደ ሮብ ነው እንግዲህ በደንብ ወደ ላይ ሄደው። ስለዚህ አሁን ፖዚሽናቸውን ጨምረው ይሆናል እንግዲህ ቀጣይ ሳምንት ነው እንደዚህ እነሱ ፖዚሽን የምናየው። ግን ባያረጉ ነው ብዬ ነው የማስበው። ምክንያቱም ሰፕላይ ዲማንድ ዞኑ እነሱን የሚከተሉም ሰፕላይ ዲማንድ ስትራቴጂያችን ደግሞ እንግዲህ እሱን እየተከተለ ማለት ነው። አሁን እኔ ጎልድን ባለማድረግ ማስበው ወደዚህ ሲመጣ ነው። ወደዚህ አካባቢም ባይ ለማድረግም ኢንትረስትድ ነኝ። ሌላኛው ደግሞ ሲልቨር ነው። ሲልቨርም ዶሚኔት እያደረገ ነው ሎንግ ፖዚሽን። እችጋ ትንሽ ነጣም ቀላም ይላል። እንግዲህ ቀላ ሲል በደንብ ቀላ ሲልልኝ ግን የዛኔ እንግዲህ ባይ ያደርጋለሁ ማለት ነው። ግን አሁን እነሱ ባይ እንደሚያደርጉ ነው እንግዲህ ማሰብ። ምክንያቱም ሰፕላይ ዲማንዱ የሚነግረኝ እንደዛ ነው። አሁን ኦል ታይም ሃይ ነው ይሄ ጎልድ ነው። ይሄኛው የዚህም ኦል ታይም ሃይ ነበረ። እንግዲህ አሁን ሰብሮ ወደ ላይ እየሄደ ነው። ወደዚህ ዞን ከመጣ ባይ ለማድረግ እንግዲህ ኢንትረስትድ ነኝ ማለት ነው። ዋን አወር ገብቼ ይሆን እዚህ ለኛውም እንግዲህ የዛኔ እንደ ማርኬቱ አካሄድ ነው። እዚህ ጋም ሌላም ዞንም አለ እንግዲህ እዚህ ጋም አሁን ይሄ እዚህ ጋር ብዙ ዞን ሲኖር ምንድን ነው ብዙ ዞን ሲኖር እንግዲህ ሪስክ ማድረገውን ፐርሰንት ቀንሳለሁ ማለት ነው። ለዛ አሁን እዚህ ጋር እኔ 1% ላደርግ ይችላለሁ። ወደዚህም 1% ነው ሪስክ ማድረገው ከመጣ ማለት ነው። እንግዲህ ሪስክ ማኔጅሜንት እንደዛ ነው። ስለዚህ አሁን ከባንኮች ኢንፎርሜሽን እያገኘን ነው። እንግዲህ እነዚህን ፔር ባለማድረግ ኢንትረስትድ ነኝ፣ ምክንያቱም ትልቅ ሙቭ ኤክስፔክት አደርጋለሁ ማለት ነው። አሁን ሌላ ደግሞ ጎልድ ለምንድን ነው ጎልድ እንደዚህ ሄደው ብላችሁ ብትጠይቁኝ ላሳያችሁ። እሺ አንድ እንግዲህ ይህን ስለማነብ ነው እኔ ስለ ጎልድ በደንብ የሚገባኝ ወዴት ይሄዳል ምናምን። እነዚህ እንደ አናሊሲስ ይሰጣሉ፣ ግን እኔ አናሊሱን አለማነበው ዝም ብዬ ዜናውን ነው የማነበው ማለት ነው። ስለዚህ ጎልድ ፕራይስስ ጎልድ ምን ያህል ይሄዳል ምናምን። አሁን ምንድን የሚለው ኦል ታይም ሃይ ብሬኪንግ ትሩ ዘ ኪ 3000% level on safe and supported። አሁን ለምንድን ነው ጎልድ ሴፍ? እንግዲህ ጎልድ እንደሚታወቀው ሴፍ ሄቨን ነው የሚባለው። ምክንያቱም ኢንቨስተሮች አንሰርቴን ሲሆኑ ወደ ጎልድ ነው። አሁን ደግሞ በታሪፍ ዋር የሚባል ነገር አለ እና እሱ እየተካሄደ ነው። ስለዚህ ኢንቨስተሮች አንሰርቴን ናቸው። ስለዚህ ወደ ጎልድ ይመጣሉ ማለት ነው። አንሰርቴን ሳይሆኑ ሲቀሩ ወደ ጎልድ ይመጡት። አሁን ጎልድ እንግዲህ ለዛ ወደ ላይ የሚወጣ ማለት ነው። ይህ እንግዲህ ኮቴሽን ማርክስ ምናምን እንደ አናሊሲስ ምናምን ነው ማየው። እሱን አለምን የማየት ፈልገው
አሁን ይሄ ነው ማለት እንደዚህ አይነት ዜናዎች ማየት የምፈልገው። ስለዚህ አሁን እዚህ ጋር ፕሬዚዳንት ትራምፕ threatened 200% tariffs on European alcoholic beverages, including wines and champagnes, in relation to the European Union. ስለዚህ ይሄ ኢንሾርት ምንድን ነው የሚለው ታሪፍ እንግዲህ የማዕት ታሪፍ እየጨመረ ነው ትራምፕ በዚህ ሰዓት ላይ። ስለዚህ አሁን እኔ ታሪፍ እየጨመረ ከሆነ እንግዲህ ለዩናይትድ ስቴትስ ነው አሪፍ የሚሆነው። ግን የዩናይትድ ስቴትስ ደግሞ ኢኮኖሚ ካናንደር ብናየው አሁን በባለፈው ሳምንት ቀይ ነው እንዳለ የወጣው ማለት ነው። ኢኮኖሚያቸው አሪፍ አይደለም። ስለዚህ አሁን እኛ ባይ ነው ሴል የምናደርገው አናውቅም። ስለዚህ ወዴት እንመጣለን? ወደ ጎልድ። ደግሞ ጎልድ ከዩኤስዲ ጋር ነው እንግዲህ እዚህ ጋር ፔሩ እንግዲህ ዩኤስዲ ነው ማለት ነው። ስለዚህ እኛ እያየን ያለ ነው እኛ የምንጠብቀው የዩኤስዲ ማርኬት እንዲያድግ ነው፣ ግን እሱን እያየን አይደለም። ስለዚህ እኛም ሾርት ነው ሎንግ የምናደርገው የሚለው ሲመጣ ወደ ጎልድ እንመጣለን ማለት ነው። በዚህ ሰዓት ጎልድ በደንብ ነው ወደ ላይ የሚሄደው ማለት ነው። ምክንያቱም ሰዎች ወደዚህ ኢንቨስት ያደርጋሉ። ስለዚህ እኛም አብረን ባይ እናደርጋለን ማለት ነው። ያ ምክንያት ትልቁ ምክንያት እኔ የጎልድን ባይ ለማድረግ ማለት ነው። እና ጎልድ እንግዲህ እኔ ብዙ ጊዜ ሾርት አላደርግም፣ ምክንያቱም ለረጅም ጊዜ ሾርት አላየውም ጎልድን። ምክንያቱም እኔ በጣም ፖዚሽኔን በረንብ በረጅም ነው የሚይዘው ማለት ነው። በረጅሙ ነው የሚይዘው እና እንግዲህ ወደ ሴል ባስብ እንግዲህ አስቡት ማርኬቱ እንዴት ስቶፕ ሎስ በየሰዓቱ ነው እንግዲህ የሚይዘኝ ማለት ነው። ስለዚህ እኔ አሁን ያው እንደዚህ ወደ ሰፕላይ ዞን ወደ ዲማንድ ዞን ሲመጣልኝ ነው ባይ ማድረገው ሴል ማድረገው ማለት ነው። የኤስዲጂፒዋይ ሴል ማድረግበት ምክንያት ከጠየቃችሁኝ ደግሞ አንድ ዩኤስዲ ማርኬት አሪፍ አይደለም፣ ሁለት ደግሞ የዩኤስዲ ማርኬት ብቻ አሪፍ ሳይሆን የጂፒዋይ ማርኬት ደግሞ በጣም አሪፍ ነው። ስለዚህ እኛ ጂፒዋይን ባይ እናደርጋለን ማለት ነው። ስለዚህ የኤስዲ ጂፒዋይን ባይ ስናደርግ ዩኤስዲ ጂፒዋይን ሴል የምናደርገው ማለት ነው። ይሄ ካልገባችሁ ምንድን ነው እንግዲህ ስታነቡት ፔሩ ምንድን ነው የሚለው ዩኤስዲ ጂፒዋይ ነው። ስለዚህ ዩኤስዲ ነው አሁን ባይ ስናደርግ ዩኤስዲ ነው ባይ የምናደርገው ማለት ነው። ጂፒዋይን ባይ ማድረግ ከፈለግን ደግሞ ዩኤስዲን ሴል ለማድረግ የምንፈልገው ማለት ነው። ስለዚህ ዩኤስዲ ጂፒዋይን አሁን ጂፒዋይ ዩኤስዲ ቢሆን ወደ ባይ ነው የምንለው። አሁን በተቃራኒ ዩኤስዲ መጀመሪያ ስለመጣ ብቻ ተቃራኒ ነው ማለት ነው። አሁን የዩኤስዲ ካርድ ዩኤስዲ ጂፒዋይ ዩኤስዲ ሲኤችኤፍ የሚባሉ ባሉ እነሷን በተቃራኒ ነው እንግዲህ ማለት ነው። ሴፍቲ ሪኮርድም ሳደርግ እንደዛ ነው ማለት ነው። በተቃራኒ አድርጌው ነው። ስለዚህ አሁን እኛ እዚህ ላይ ዩኤስዲ ጂፒዋይ ዩኤስዲ መጀመሪያ ስለመጣ ብቻ ጽሁፉ ላይ ሲነበብ ዩኤስዲ ባይ የምታደርጉት ማለት ነው። ስለዚህ አሁን የዩኤስዲ ኢኮኖሚ አሪፍ ከሆነ የዩኤስዲ ጂፒዋይ ነው የሚከተለው ማለት ነው። ዩሮ ዩኤስዲ ደግሞ አሁን የዩኤስዲ ኢኮኖሚ አሪፍ ከሆነ የዩሮ ዩኤስዲ ደግሞ ወደታችን የሚወርደው ማለት ነው። ዩኤስዲ ሁለተኛ ነው የመጣው ወደ ተቃራኒ ነው ማለት ነው። ስለዚህ በዛ ምክንያት ነው አሁን ዩኤስዲ ጂፒዋይ እንግዲህ አሪፍ እየሆነ ስለሆነ በጂፒዋይ ሳይድ ነው የምንሆነው ማለት ነው። ወደ ጂፒዋይ ሳይድ ስንሆን ምንድን ነው ዩኤስዲ ጂፒዋይ ሴል ነው የምናደርገው ማለት ነው። እና አሁን ያን ይመስላል እንግዲህ ባንኮችም ሴል እያደረጉ ነው፣ እኛም አብረን ሴል እናደርጋለን ማለት ነው። እንግዲህ ይህንን ይመስላል የማርኬቱ አፕዴት። ያው ጎልድ ዩኤስዲ ጂፒዋይ ሲልቨር እንግዲህ ትሬድ የምናደርግ ይሆናል። ጂቢቢ ዩኤስዲ እንጠብቃለን። ያው ሴታፑ ማርኬት ስትራክቸሩ እንግዲህ ራሱ የታይም ወስዶ እንዲፈጠር ነው ማለት ነው ማርኬት ስትራክቸሩ። ስለዚህ እና ይሄን ይመስላል እንግዲህ ትሬድ ሴፍሊ ያው በቀጣይ ቪዲዮ ማየት ይችላል ማለት ነው። ቴንክ ዩ